እንደምን አድራችኋል? ዛሬ የመጀመሪያ እንግዳዬን በቤት ያስተናግዳለሁ። አሁን ታክሲ ሰልፍ ላይ ነኝ ያለሁት። ከዛ ወደ ስራ ለመሄድ ከታክሲ ከወረድኩኝ በኋላ በእግሬ ሄድኩኝ ነው። ግን መጀመሪያ ጫማዬን አስጠርጋለሁ። ከዛ ደግሞ ቁርስ እበላለሁኝ ማለት ነው። ቤቴ ቁርስ አልነበረም። ስለዚህ የበላሁት ፓስቲ ነው። እንደምትመለከቱት ፓስቲ እየበላሁኝ ጫማዬን አስጠረኩኝ፣ ፀጉሬን አስጠረኩኝ ይል ነበር። ጫማዬን አስጠረኩኝ። ስለዚህ ጠዋት ላይ መገናኛ ይሄንን ነው የሚመስለው በነገራችን ላይ እና አሁንም ጫማዬን እያስጠረኩኝ ነው በሊስትሮ። ከዛ ከተጠረገ በኋላ ቀለም ከተቀባ በኋላ ነው የሚመስለው ጫማዬ። ስለዚህ ወደ ጫማዬን ካስጠረኩኝ ቁርሴን ከበላሁኝ በኋላ ወደ ስራ ሄድኩኝ። ከስራ ስወጣ ከቤት ምግብ ያስኩኝ ከቤተሰቦቼ ቤት። ከዛ ደግሞ እዚህ ዳቦ ቤት ሀናን ዳቦ ቤት ነው መሰለኝ። ከዛ የተወሰነ ነገር ገዛሁኝ። የገዛሁት የሆነ ቤት ስገባ ምን እንደሆነ አሳያችኋለሁኝ። ከዛ ይሄንን ይመስላል ከሰዓቱ በነገራችን ላይ እሱም ዛሬ ጨራራ ለምን ነበር ቀኑ እለት ሆኔም ቤት ደረስኩኝ። ስለዚህ ብዙ ጊዜ ወደ ቤት ስገባ መጀመሪያ ቀድሜ የምገባው ወደ ኩሽና ነው፣ ማዕድ ቤት። ምክንያቱም ምግብ አለ፣ ብዙ ጊዜ ምግብ አለ። ስለዚህ ዛሬም ይዤ የመጣሁት ምግብ ስላለ እሱን ለማስቀመጥ ነው የመጣሁት። ስለዚህ የገዛሁት ምን እንደሆነ አሳያችኋለሁ። መቅድሚያ ከዳቦ ቤቱ ማለት ነው። ይኸው ዶናት ገዛሁኝ። አንዱ እሱ ነው። ከዛ ሁለተኛ ደግሞ croissant ይኸው ነው። ይጣፍጣል ሁለቱም በነገራችን ላይ። ከዛ በኋላ አሁን የማደርገው ነገር ምንድነው? ልብሴን መቀየር፣ ቦርሳዬን ማስቀመጥ፣ ጫማ መቀየር። እንደዚህ ወደ መኝታ ቤት እንገባለን። አንደኛው መኝታ ቤት ያውና። ስለዚህ ብዙ ልብሴን መቀየር ምናምን ብቻ ሳይሆን መስኮት መክፈት፣ መጋረጃ መክፈት፣ ብርሃንና ንፋስ እንዲገባበት። ስለዚህ ያደረኩትን ጫማ አውልቄ አሁን ስሊፐር ነው የማደርገው። ስለዚህ ከቤት ይሄ እንጀራ ነው በፌስታል። ከዛ ደግሞ እዚህ ጋር 2 ወጥ አለ ማለት ነው። ኩሽናው ባጭሩ ይሄንን ይመስላል ለዛሬ። ስለዚህ ለማሞቂያ እነዚህን ድስቶች አሁን ፕላስቲኮቻቸውን እያነሳሁኝ ነው። ገና ዛሬ ነው። ባለፈው ሽሮ ሰርቼ ነበረ። ሽሮ የሰራሁት በእነዚህ አልነበረም፣ በጤንጥዋ ነበረ። እንደዛ ነበር እንዳለ ግድግዳ ላይ ሲንጠባጠብ የነበረው። ስለዚህ በአንድ እጄ ስልክ ይዤ በአንድ እጄ ደግሞ ይሄንን በአንድ እጄ ስልክ ይዤ እየቀረስኩኝ ነው። በአንድ እጄ ደግሞ ይሄንን ፕላስቲኩን ለመፍታት እየሞከርኩኝ ነበረ። ለማንኛውም ባጭሩ ይሄንን ፕላስቲኮቹን አንስቼ ከጨረስኩኝ በኋላ ቀጣይ ወጡን ወደ ማሞቅ ሄድኩት። ግን ያው እንደዚህ ካነሷቸው በኋላ በነዚህ አልተጠቀምኩኝ። ምክንያቱም ያመጣሁት ወጥ ትንሽ ስለሆነ ይሄ በጣም ድስቱ ይታለቅበታል። ስለዚህ ጢኒኒጦቹን ማሞቂያዎች ነው የምጠቀመው። ስለዚህ ያመጣሁት ወጥ ምንድን ነው? አንደኛ ድንች ወጥ ነው ያመጣሁት። ድንች በጣም ነው የምወደው። በምንም አድርጋችሁ ስጡኝ። ድንች በጣም ነው ደስ የሚለው። ስለዚህ ቀይና አልጫ ወጥ፣ ያኛው ቀይ ምስር ነው። ስለዚህ አንደኛ እቺ ጢኒጢዋ መጥበሻ ለማሞቂያ እጠቀምባታለሁኝ። ከዛ ደግሞ አለች ሌላኛዋ ጢኒጢዋ ደግሞ ልክ የዚህ እኩል ለማሞቂያነት የምጠቀምበት እቻትና ከዛ እዚህ ጋር ድንቹን ልገለብጠው ብዬ ከዛ ግን አስፈራኝ። የሚደፋ ነው የመሰለኝ ከካውንተሩ ላይ ማለት ነው። ስለዚህ በጭልፋ የተወሰነውን ካደረግኩኝ በኋላ ነው የገለበጥኩት የቀረውን። ስለዚህ ሁለቱን ወጦች እያሞኩኝ ጨርሼ ነበር ጓደኛዬ መጠበቅ የፈለጉት። ከዛ ግን እሷ ደረሰች።
ስለዚህ እሷ ከመጣች በኋላ 2 ድንችና ምስር አይደለም ምስር ይጣፍጠኛል ግን ብዙም አይደለሁኝም። ለማንኛውም እሷ ከመጣች በኋላ ሽሮ ሰራን ማለት ነው። ከዛ ግን አሁን እዚህ ጋር እቃዬ እንግዲህ ገና መግባት ያደል ገና ልብሶቼም አልወጡም። ካልተፈቱት ነገሮች መካከል ብርጭቆቹ ናቸው። በነገራችን በጣም ደስ ከሚሉኝ ቤት ውስጥ ካሉኝ ብርጭቆች መካከል ዋነኛው ነው ለነገሩ፣ የውሃ ብርጭቆ ማለት ነው። 2-3 ፍሬ ነው ያለኝ፣ ብዙ የለኝም። ይሄት እንዴት እንደሚያምር። ስለዚህ በዚህ ውሃ ጠጣበታለሁ። ምናልባት አምባ ውሃ ከውሃ የተለየ ነገር ለመፈለግ ያህል። ከዛ እሷ ሽሮ ሰራች። ስለዚህ ምግብ መብያ ጠረጴዛና ወንበር ለጊዜው ስለሌለኝ መኝታ ቤት ነው የበላ ነው። እንደዚህ ምግቡን ወጡን ምናምን አምጥተን ምግብ ከበላን በኋላ ቡና ወደ ማፍላት ሄደን ማለት ነው። ስለዚህ ቡናው ታጠበ፣ ተቆላ። ከዛ ከተፈጨ በኋላ በቃ አሁን አፈላ ነው። ስለዚህ የመጀመሪያ የእንግዳ መስተንግዶ ይሄን ይመስል ነበረ። ሌላ ደስ ያለኝ የዚህን ቀን ምንም እዛ ምድጃው እዛ ነው፣ ከሰል ማቀጣጠል አለብን ወዘተረፋ። ሁለታችንም ስላልፈለግን እንደምታዩት ስቶቭ መኝታ ቤት መጥቷል። የኔ ቤት አይደል? ስለዚህ መኝታ ቤት ነው እንደዚህ አፈላ ነው ገና ከሰል ከማቀጣጠል። ለማንኛውም የዛሬው ቪዲዮ ይህንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ከነገ ሰው ይበላል።